ለምንድን ነው መልካም ሰዎች የክፉ ሰዎች መጫወቻ የሚሆኑት? መልካም ሰዎች የሚጎዱት? መልካም ሰዎችን ክፉ ሰዎች እንደ ሸንኮራ መጠው የሚጥሏቸው? መልካምነት ጠቃሚ ነው ወይስ ጎጂ? ለምን መልካም ሰዎችን ክፉ ሰዎች ተጠቅሟቸው እንደሚጥሏቸው 5 ምክንያቶችንና መፍትሄ ሀሳቦችን ጠቆም አድርጋችኋለሁ። ታላቁ ሊቃውንት ሊቅነት ነኝ። አብራችሁን ቆዩ። የባህሪ የአስተሳሰብና የአመለካከት ለውጥ ለማምጣት ሰብስክራይብ አድርጋችሁ ቤተሰብ ሁኑን። መልካም ሰው ቨርሰስ ክፉ ሰው ላይፍ ነው። አንወሻሽም። መልካም ቀና የሚባሉ ሰዎች፣ አዛኝ የሚባሉ ሰዎች አሉ። በዛ አጋጣሚ ክፉ የሚባሉ ተንኮል የሚያስቡ ሸረኞች አሉ። በህይወት የታወቀ ነው። ብዙ ጊዜ ግን መልካም ሰዎችን እነዚህ ክፉ የሚባሉ ሰዎች ሸረኞቹ ይጠቀሙባቸዋል። እንደ ልባቸው ነው የሚጫወቱባቸው። ለምን? መልካም ሰዎች ምን ስለሆኑ ነው እነዚህ የሚጠቀሙባቸው? 5 ምክንያቶችን ነው በዚህ ቪዲዮ ማስቀምጠው። እናንተ ግን የትኛውን ናችሁ? መልካም ወይስ ክፉ? ኮሜንት ላይ አስቀምጡልኝ እንዳትዋሹ። የመጀመሪያው ምክንያት መልካም ሰዎች የሚጎዱበት እምቢ ማለትን ስለማይችሉ ነው። ብዙ ጊዜ መልካም ቀና የምንላቸው ሰዎች ሌሎች ሲከፉ ይደብራቸዋል። ሌሎችን ማስከፋት አይፈልጉም። ፕሊዘር ናቸው በሌላው አገላለጽ፣ ወይም ሌሎችን ለማስደሰት ይጥራሉ። ብዙ ጊዜ በተቻላቸው አቅም ሰው እንዲያዝንባቸው፣ ሰው እንዲከፋባቸው፣ ሰው እንዲጎዳባቸው አይፈልጉም መልካም የዋህ ሰዎች። በዚህ ምክንያት እምቢ ማለት አይችሉም። ረኔ እንዲህ ምናምን የሚል ባውንዴሪ የላቸውም። ያሰመሩት ነገር የላቸውም። ሁሉንም ነገር እሺ ማለት እየተጎዱ ግን አንድ ነገር ማድረግና መስራት ነው መልካም ሰዎች የሚያውቁት። ክፉ የምንላቸው ሰዎች ይህንንም ስለሚያውቁ መልካም ሰዎችን እስከ መጨረሻው ፑሽ ያደርጓቸዋል። ያላቸውን አቅም፣ ያላቸውን ችሎታ፣ ያላቸውን ገንዘብ እስኪያሟጥጡ ድረስ ፑሽ በማድረግ ይጠቀሙባቸዋል። መልካም ሰዎች እምቢ ማለት ስለማይችሉ እነዚህ ክፉ ሸረኛ ምናምን የምንላቸው ሰዎች ምጥጥ አድርገው ሀብታቸውን፣ ሪሶርሳቸውን፣ ኤቭሪቲንጋቸውን ይወስዱና የራሳቸው ያደርጋሉ። በዚህ ምክንያት መልካም ሰዎች ይጎዳሉ። እምቢ ማለት ባለመቻላቸው፣ ወይም ሌሎች ደስ እንዲላቸው ስለሚፈልጉ፣ ሌሎች እንዲከፉባቸው ስለማይፈልጉ ይሄ ባህሪ ብዙ ጊዜ ይጎዳልና መስመር አብጁ። ስለዚህ እምቢ ማለትን በህይወታችሁ ተለማመዱ። ስፔሻሊ የሆነ ገደብ ይኖራችሁ፣ ባውንደሪ ያስቀምጡ። እሺ የምትሉላቸው ነገሮችም እንዳሉ ሆነው እምቢ የምትሉላቸው ነገሮች በህይወት ያስፈልጓቸዋል። በዚህ መንገድ ክፉ ሰዎች እንዳይጠቀሙባችሁ ራሳችሁን ጠብቁ። ሁለተኛው ምክንያት መልካም ሰዎች የሚጎዱበት ጉድ ፒፕል ወይም መልካም የምንላቸው ሰዎች ሌላውን ሰውም እንደነሱ መልካም ይመስላቸዋል። ሌላው ሰው እንደነሱ የዋህ፣ ሌላው ሰው እንደነሱ ማያውቅ፣ ሌላው ሰው እንደነሱ ተንኮለኛ ሸረኛ ያልሆነ ምናምን ነው ይመስላቸው ጥሩ ሰዎች። which is እንዲጎዱ የሚያደርጋቸው እሱ ነው። ስለዚህ የሆነን ሰው ሲያገኙ እሱ እንደሱ መልካም እንደሆነ፣ ጥሩ እንደሆነ፣ ለጋስ እንደሆነ፣ እንደማይጎዳ ምናምን ነው የሚያስቡት መልካም ሰዎች። ሰው ሁላ እንዳንተ አይደለም። ሰው ሁላ እንዳንተ የዋህ፣ ሰጪ፣ ተንከባካቢ፣ ፍቅር ሰጪ ምናምን አይደለም። አብዛኛው ሰው በዚህ ዘመን በተለይ ጥቅም ፈላጊ ነው። የሆነ ካንተ የሚያገኘው ነገር ከሌለ የዋህነትን፣ መልካምነትን ሊሰጥህ አይችልም። እንደዛ አይነት ዘመን ላይ ነው ያለነው። ሪያሊቲው ስለሆነ ነው። በነገራችን ሰው መልካም ሰዎች ሌሎች መልካም ስለሚመስሏቸው ኦፕን ይሆናሉ፣ ክፍት ይሆናሉ፣ ያላቸውን ነገር ያካፍላሉ፣ ሚስጥራቸውን ይናገራሉ ምናምን። ያኝ ሸረኞች፣ ተንኮለኛ የሚባሉ ክፉ ሰዎች ግን እንደዛ አይደሉም። ስለዚህ መልካም ሰዎች ብዙ ጊዜ ሁሉም ሰው እንደኔ መልካም ነው ብሎ ስለሚያስቡ ይጎዳሉ። ያልጠበቁት ነገር ይከሰታል በህይወታቸው። ያኚ መጥፎ ሰዎች ይጎዷቸዋል፣ ይጠቀሙባቸዋል። ስለዚህ ተጠንቀቁ። መልካምነት አሪፍ ነው፣ ጥሩ ነው። ግን መልካምነት ውስጥ የሌላውን ሰው መልካምነት ኤክስፔክት ማድረግም ጥሩ ሆኖ ሳለ እስከ መጨረሻው ግን ሬድ ፍላግ የለም፣ የሆነ ቀይ መስመር የለም፣ የሆነ ክፋት የለውም ሌላው ሰው ማለት አይደለም። ሁሉም ሰው እንደናንተ መልካም ይሆናል ብላችሁም ኤክስፔክት አታርጉ። ብዙ አይነት የሰው ባህሪ፣ የሰው አስተዳደግ፣ የሰው አስተሳሰብ፣ የሰው አመለካከት ስላለ ለዚህ እንዳትጎዱ ከሌሎች ሰዎች ጥሩ ነገሩን ጠብቁ። ግን መጠራጠር አንዳንዴ አስፈላጊ ነው። ራሳችሁን ነፃ ያወጣችኋል፣ ይጠብቃልና። በሶስተኛ ደረጃ መልካም ሰዎች የሚጎዱበት ምክንያት ዝምተኛ ናቸው። አብዛኛው መልካም ሰዎች አይናገሩም። ስፔሻሊ ግብግብ፣ ግርግር፣ መጣላት፣ ጸብ ምናምን ከሌላው ጋር ስለማይፈልጉ ጸጥ ነው የሚሉ። የሆነ ነገር ቢፈጠር፣ የሆነ እነሱ የሚጎዳ ነገር ቢመጣ ወደ ህይወታቸው፣ የሆነ ነገር የሆነ ሰው ቢጎዳቸው ምናምን ማውራት አይፈልጉም። ለምን? ካወሩ እንደሚጣሉ፣ እንደሚጨቃጨቁ ምናምን ስለሚያውቁ። ስለዚህ ዝምተኛ ይሆናሉ፣ ዝም ይላሉ። ይሄን ዝምታቸውን ደግሞ ያኝ ክፉ ሰዎች ኤክስፕሎይት ያደርጋሉ፣ ይጠቀሙባቸዋል በዝምታቸው ምክንያት። ስፔሻሊ ደግሞ ይሄ ክፉ የምንላቸው ሰዎች ዝም ካሏችሁ ስፔሻሊ ቀጥል እንደማለት ነው ለነሱ። በርታ፣ ሄድ፣ ጠይቅ፣ እንትና አድርግ፣ ውሰድባቸው፣ ቀማቸው እንደማለት ነው። ዝም ካላችሁ፣ ካላወራችሁ፣ ሂድ፣ ቁም፣ እረፍ፣ እዚህ ከዚህ በኋላ አልሰማህም፣ ከዚህ በኋላ አይመለከተኝም ምናምን ብላችሁ ተናግራችሁ ምናምን ካላስቆማችሁ፣ ካልተቆጣችሁ በቃ ያገኙትን ነገር እድላችሁን በሙሉ ሊዘጉ የሚችሉ ነገሮች ሁላ ሊያደርጉ ይችላሉ። በተቻላችሁ አቅም አቋማችሁን ተናገሩ። ከዚህ በላይ እንዳትሄድ፣ እዚህ ጋር ቁም፣
ይህን ማድረግ አልችልም፣ ከዚህ በፊት እንዲያርገኛል፣ አሁን እንዲደግመኝ አልፈልግም ብላችሁ ክፋታቸውን፣ ተንኮላቸው ሞር ወደ እናንተ እንዳያሰጡ፣ እንዳይጠቀሙባችሁ፣ እንዳይጎዷችሁ ተናገሩ፣ አውሩ። ዝምታ ጥሩ ነው፣ ግን ባውንዴሪ ያዘጋጅታችሁ ዝም ማለት የሌለባችሁ ቦታዎችን መርጣችሁ ተናገሩ፣ አቋማችሁን አሳዩ። ካልሆነ ትበላላችሁ፣ ይጠቀሙባችኋል፣ ተጠንቀቁ። አራተኛው መልካም ሰዎች የሚጎዱበት ምክንያት ሰጪ ናቸው። ያለ ገደብ ይሰጣሉ። መልካም ሰዎች ፍቅር ይሰጣሉ፣ ገንዘብ ይሰጣሉ፣ ጊዜያቸውን ይሰጣሉ፣ ምክራቸውን ይሰጣሉ። እንደኛ መልካም ሰዎች በመስጠት ያምናሉ። ነገር ግን በዛ በኩል ያለው ሰው ምን አይነት ነው የሚለውን አያጣሩም። ይሄ አሁን ጊዜን የምሰጥለት ሰው ሪሊ ይገባዋል ወይ የሚለውን ነገር አያጣሩም። በቃ መልካም ስለሆኑ የዋህ ስለሆኑ ሁሉም ሰው እንደነሱ ምናምን ደግ መልካም ስለሚመስላቸው ዘይጊቭ ይሰጣሉ ያላቸውን ነገር። በዛ ውስጥ ያኝ ክፋትን የተላበሱ ሰዎች ደግሞ ያ የሚሰጧቸውን ነገር ይወስዳሉ። ምንም መልስ የለም። መልካምነታቸው በመስጠት ላይ ብቻ ያተኮረ ስለሆነ መልካም ሰዎች በመስጠት የሚፈልጉትን ነገር ሌሎች ማድረግ ለነሱ ያለባቸው ነገር ምንም ሳያገኙ ይጎዳሉ ማለት ነው በሌላ መንገድ። እና በእነሱም በዚህ በብዛት በመስጠት ምክንያት ያ ክፉ የምንለው ሰው ያ መጥፎ የምንለው ሰው ደግሞ ሰጪ ሳይሆን ተቀባይ ሆኖ ቁጭ ይላል። ስለዚህ እስከሆነ ጊዜ ድረስ ጡረተኛ ይሆናል። ገንዘብ እንድሰጡት ይጠብቃል፣ ጊዜያችሁ እንድሰጡት ይጠብቃል፣ ቦታ እንድሰጡት ይጠብቃል። በቃ ሁሉን ነገር ከእናንተ ኤክስፔክት ያደርጋል። ምንም ላይፍ ላይ ኢፈርት አያወጣም። እናንተ ሰርታችሁ ለፍታችሁ ምናምን ጊቨር ሆናችሁ ትቀራላችሁ። በዚህ ውስጥ ራሳችሁን ሳትሆኑ፣ ለራሳችሁ ሳትኖሩ፣ ለራሳችሁ ሳትጠቅሙ ህይወታችሁን ትጎዳላችሁ። ውጤታችሁን፣ ፋይናንሳችሁን፣ ገንዘባችሁን፣ ገቢያችሁን ትጎዳላችሁ። መልካም መሆን አሪፍ ነው፣ ግን ሁሌ መስጠት ሳይሆን የምሰጠው ሰው ምን አይነት ፐርሰናሊቲ ነው ያለው፣ በመልካምነት የምሰጠውን ነገር ተቀብሎ ነገ ከነገ ወዲያ ከኔ ጋር ተስማምቶ ይቀጥላል ወይ፣ ወርዝስ ያደርጋል ወይ፣ ይገባዋል ወይ ነው የሚሰጠው ሰው፣ ይገባዋል ወይ እኔ ጊዜን ገንዘቤን የምሰጠው ሰው፣ ያ ሰው ማንነቱ የተገነባ ነው ወይ፣ እንደኔ በመልካም አስተሳሰብ የታነጸ ነው ወይ የሚለው ማጣራት መጠየቅ ይጠበቅባቸዋል። ሁሌ ሰጪ ከሆናችሁ በዛ ማነሰም ትጎዳላችሁ። ጠንቀቅ በሉ። አምስተኛውና የመጨረሻው መልካም ሰዎች የሚጎዱበት ምክንያት መልካም ሰዎች፣ የዋህ ሰዎች በመልካምነታቸው ሽልማት የሚሰጣቸውን አድርገው ነው የሚያስቡት። እነሱ መልካም ስለሆኑ፣ እነሱ ደግ ስለሆኑ ሆነ የሚሸልማቸው አካል ያላቸው ይመስላቸዋል። አይነው አንዳንዴ በምንሰጠው ልክ የምናገኝበት ፊሎሶፊ አለ፣ ኢን ላይፍ ይታወቃል። ግን ዲስ ደግሞ ወደ ሪያሊቲ ወደ መሬት ከመጣን ሰጪ ስለሆናችሁ፣ የዋህ ስለሆናችሁ፣ መልካም ስለሆናችሁ መጥቶ ሜዳሊያ ምናምን ይሸልማችሁ የለም። ከስንት አንድ የሆነ እድሎች ሊያጋጥማችሁ ይችላል። ግን መልካም ስለሆንኩ ሪዋርድ ይሰጠኛል በሚል ምክንያት ብቻ ራሳቸውን ስለሚያሳምኑ ይጎዳል። እኔ መልካም ሰው ስለሆንኩ ህይወት ትሸልመኛለች፣ ጥሩ ነገር ትሰጠኛለች ምናምን ብለው ያስባሉ። ዲስ ዴይስ ወርክአውት አያደርግም። ላይፍ ባይ ዘ ዌይ የሚሰራው ጌሙን፣ የህይወትን ጌም ለተረዳ፣ የህይወትን ጌም ላወቀ፣ ጌሙን እንዴት መጫወት እንዳለበት ለተረዳ ሰው ነው እንጂ እንዲሁ ላዩን መልካም ስለሆንኩ ሪዋርድ እሆናለሁ፣ መልካም ስለሆንኩ ሰዎች ያከብሩኛል ነው። የህይወትን ጌም ተረዱ። መልካምነት መጥፎ አይደለም፣ ግን ባውንዴሪ የሌለው መልካምነት መጥፎ ነው። ገደብ የሌለው እናንተን ማይጠቅም፣ እናንተን ማያግዝ፣ እናንተን ማያሳድግ መልካምነት መጥፎ ነው። መልካምነት አሪፍ ነው፣ ግን ክፉ ሰዎች እንዳይጠቀሙባችሁ መልካምነታችሁን በገደብ እምቢ በማለት ዝምታችሁን በመስበርና ለራሳችሁ በአቅምና በአቋማችሁ በመቆምና በዓላማ በመኖር ውስጥ መልካምነታችሁን ጥሩ ፍሬ ያለው ሌሎችን የሚጠቅም ማድረግ ትችላላችሁ። መልካም አትሆኑ አላልኩም፣ ግን ገደብ አብጁ፣ ዝምታችሁን ስበሩ፣ ራሳችሁን አቋማችሁን ሆናችሁ ህይወታችሁን ኑሩ ነው በዚህ ቪዲዮ ያልኳችሁ። ይህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። መልካም ናችሁ ወይስ ደግ ሰው መመለሳችሁ እንዳይረሳ። ሰው ግን እንዳይጠቀሙባችሁ ተጠንቀቁ። መልካምነታችሁን ገደብ አበጁለት። በቀጣይ አስተማሪ ቪዲዮ እመጣለሁ። ታላቁ ሊቃውንት ሊቅነት ነበርኩኝ።